ግን እዚህ እቅዳችን ላይ ሰኒ ማካተት ይኖርብናል። እስማው ግን ይሁን በምንም ተአምር ቀለበት እንደምናደርግላቸው ማወቅ የለባቸው። እንኳን እኛ ቀለበት ማለት እንደምንጋብዛቸው ራሱ ማወቅ የለባቸው። አረ በጭራሽ መጠርጠርም የለባቸው። አስበዋል ግን አንተ የምታፈቅራት ልጅ እኔ የማፈቅራት ልጅ በተመሳሳይ ቀን ቀለበት ስናደርግላቸው ምንድነው ዛችን ቀኑ አልደርስ ብሎ አንተ የሚደረግልህ እኮ ነው ሰው ቀለበት እኛ እንገዛዋለን እነሱ እናደርግላቸዋለን እንጂ ራሳችን እሱስ እኛ ቀለበት እንሰጣቸዋለን እነሱ ደግሞ በምላሹ ልጅ ክብር ብርታት ይሰጡ። እኔ ግን የምሬን ነው የምልህ ይሄ ቀን ይመጣል ብለህ አስበህ ታውቃለህ? አረ በጭራሽ። ለነገሩ ህይወታችን ላይ የሚፈጠረው ነገር ቀድመን ብናውቅ ያው በጣም ይደብር ነበር። ምክንያቱም ምንም የጓጓ ነገር አይኖርም ነበር። እሱስ ልክ ነህ። እንኳን ህይወት ፊልም ላይ እንኳን ከአሁን ምን ይፈጠራል እያልን አይደል ጓግተን የምናየው። አንዳንድ ገና ያልጠገብነው ፍቅራችን እንደዚህ አይነት ነገር ሲያጋጥመው መለበል እና አሁንም ቢሆን እኮ አሁን ምንም አላለም። ደግሞ እሱ ባንቺ ከምንም ነገር በላይ ደስተኛ ነው። ጽናት የገባችበት አጣብቂኝ ዛሬ ገና ነው የገባኝ። ቆይ ምኑን ከምን ነው መቀላቂው? ያኔ ሁሉም ነገር አይገባሽም ስትለኝ አልሰማትም ነበር። ምኑ ቤተሰቡንና ኪራን ላለመለያየት ጣረች። እኛ ግን ፈርደንባት ነበር። ምኑ ይሄ እኮ በንግግር መፍታት የሚቻል ችግር ነው። ደግሞ ነው ሰላም ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ መጥተናል ማለት ነው። ማን ነው ደስ ያለው ዛሬ? ደስ ይለኛል ብሏል። እንግዲህ ደስ ቀለበት ሊያረጉ ነው። ኪራ ከምሩ፣ ጽናት ከኪራ፣ ናሆም ከምሩ እንግዲህ ወደ ትልቅ ሆቴል ወስደው ቀለበት ሊያረጉላቸው ነው ማለት ነው። ሁለቱም ተመካክረው ጨርሰዋል። ዝግጅቱ እየተዘጋጀ ነው ማለት ነው። እንግዲህ ለሚለቀቀው ቪዲዮ በጣም ደስ የሚል ታያላችሁ ማለት ነው። እንግዲህ የገዙት ቀለበት በጣም ተመሳሳይ ነው። ደግሞ ናሆምና ኪራ የገዙት ቀለበት ይመሳሰላል ማለት ነው። ሁለቱም እንግዲህ ሲንበረከኩ ተንበርክከው የፍቅር ጥያቄ ሲጠይቁ እንዴት ደስ ይላል። ከዚህ ሁሉ በቃ ከዛ ሁሉ መከራ ተወርዶ ጽናትም እንደዛ ሆና ቤትን ለማለያየት ሞክራ ሀሴትም መጥታ እነ ሄኖክም መጥተው ያን ሁሉ ችግር ፈጥረው ያ ሁሉ አልፎ እንግዲህ በጣም ደስ በሚል ሁኔታ ሁለቱም ቀለበት ያደርጋሉ ማለት ነው። እንግዲህ ጽናትና ምሩ በጣም ነው የሚዋደዱት ታውቃላችሁ። ምሩ ለጽናት ገና እንደመጣች በጣም ተወዳት ነበረ። ተወዳጅ ናት። ጽናትም እንደዛው ምሩን ተወዳት ነበረ። ሲያሟት ሁሉን ነገር የምታሞላላት ጽናት ነበረች። ምሩም እንደዛው የሆነ አንድ ነገር ሲፈጠር ከሷ ጋር ነበረ ሚስጥሯን የምታወራው ከመጀመሪያ እንደመጣች ማለት ነው ከሐዋሳ። ስለዚህ አሁን ደግሞ ያው ሁለቱም ታውቃላችሁ ኪራና ናሆም ገና ከልጅነታቸው ጀምሮ አብረው ነው ያደጉት። ጓደኛሞች ናቸው። አብረው ነው የተማሩት። እንግዲህ ያው ሁለቱም አንዱ ሲያጠፋ አንዱ ተው ይላል፣ አንዱ ሲያጠፋ ደግሞ አንዱ ተው ይላል ማለት ነው። ሁለቱም እየተሳሰቡ ሳይጣሉ እስካሁን ድረስ ደርሰዋል ማለት ነው። ጓደኝነታቸው በጣም ደስ የሚል ነው። ጓደኛ እንደዚህ ነው። ልክ እኛም ጓደኛሞች ጓደኛ ካለን መንከባከብ አለብን ማለት ነው። እሱም ለኛ እኛም ደግሞ ለሱ ማለት ነው። እና በሚገርም ሁኔታ እንግዲህ የኪራ ቤተሰቦች ይመጣሉ። ጽናት ትንገረው ባክሽን ትንገረው ብላችሁኛል ማለት ነው። መናገር አለባት። ሌላ ሰው ቀድሞ የሚነግረው እሷ መናገር አለባት። ወይንም ደግሞ አባትዮ መጥቶ አባትዮን እነግረዋለሁ ማንም ሰው እንዳይነግረው ካለ ደግሞ አባትዮ መጥቶ አቶ ተሾመ ማለት ነው የኪራ አባት መጥቶ መናገር አለበት ስለ እናቱ ህመም። አልበተዛ ደግሞ ማንም ሰው ሳይነግረው መጀመሪያ እሷ የደበቀችውን ሌላ ሰው መጥቶ ከሚነግረው እሷ ጽናት ብትነግረው በጣም ደስ ይላል ማለት ነው። እና በጣም ነው በቃ በጣም ከሚባለው በላይ ስለ ቀለበት ሲያወሩ በቃ ቀለበት እንደዚህ አድርገን ሰኔን ይዘን ቀለበት ማድረግ ያለብን ለሁለታችንም
ናሆማ ጮኸ፣ በቃ ከሚባለው በላይ ፈንቅሎ ጮኸ። ግን አንዳንድ ጊዜ ናሆም ይገርመኛል ማለት እንዴት መሰላችሁ የሆነ እኔ የኔ ናት ምናምን እያለ ሲጮህ እንዴ ተምታታበት እንደ እያልኩኝ ነበረ። የሆነ ከልቡ ከአንጀቱም ይውደዳት ወይም ደግሞ ይህ ግፊት ይሆን ምንም የምናውቀው ነገር የለም። ግን ከአንጀቱም ውድ አይመስለኝም ማለት የሆነ ስሜቱን አላወቀውም ገና ማለት ነው። ኪራ ግን ትክክለኛ ፍቅር ነው። ምንም የሚያስመስል ነገር የለም፣ ወይንም ደግሞ ምንም የሚል ነገር የለም። ግን ናሆም የሆነ ስሜቱ ተምታቶበታል ማለት ያው ልጅም አትወልድም ስለተባለችም ደግሞ ለዛም ሊሆን ይችላል እንግዲህ የተምታታበት የፈጣሪ ነገር ማን ያውቃል? ወይ ሊሰጣትም ይችላል ልጅ። ግን እናትየዋ በጣም ልጅ በቃ እንደው ልጅ ካላደረስን ልጅ ካላመጣን ልጅ ካልወለድት ልጅ ግን ካላረገ ታልተደገሰ ታልተጋባ ካልወለድክ እንዴ አፈጠነችው፣ በቃ አፈጣጠነችው። በደራስ ግን ሸምጥጥና ልጅ ስጣታ ብሏል ኪራ ማለት ነው። ስለዚህ ደግሞ ለሁሉም ነገር መቸኮል ጥሩ አይደለም። የቸኮሉልን ነገር እንትን ላይሳካ ይችላል። ስለዚህ ረጋ ማለት አለባት የናሆም እናት ማለት ነው። ሌላው ኪራ እንግዲህ ከጽኑ ጋር ጥሩ ፍቅር ላይ ናቸው። አሁን ያው ቀለበት ታረጉ በኋላ ደግሞ ቤተሰብ ሲመጣ ታልበጠበጧቸው ወይንም ደግሞ አቶ ተሾመ የሆነች ገለሞታ ይዞ ካልመጣ ማለት ያው ልጄን እድራለሁ ብሎ የሆነች ገለሞታ ያመጣና አንቺ ዝም በይ ታላጽናት እርግጠኛ ነኝ ዝም ነው የምትለው። ለፍቅሬ ሊከራከር ወይም ደግሞ እኔ ስላፈቀርኩት ስለተፋቀርን ፍቅራችንን እኔ እንትን ማለት አለብኝ መታገል አለብኝ የሚል አትናትልም። አስቀድማ ለእነሱ ነው የምታስበው ማለት ነው። ለቤተሰቦቹም ሆነ ለኪራ ነው የምታስበው። ጽናት ያው ታውቃላችሁ የሆነ ነገር ስትባል የራሷን ወደኋላ አድርጋ የሰዎቹን ነው የምታስቀድመው። እና አንዳንድ ጊዜ ድራማው በጣም ያስተምረናል። የሚያስተምር ድራማ ነው። በጣም ደስ የሚል ነው በእውነት። አንዳንድ ጊዜ ወጣት ለሆን ነው ማለት ከነሱ የተወሰነ መማር አለብን። እድል አንድ ጊዜ ነው፣ ፍቅርም አንድ ጊዜ ነው፣ እድልም ደግሞ አንድ ጊዜ ነው፣ የምንኖረውም ደግሞ እንደዚያው አንድ ጊዜ ነው። ስለዚህ ከነሱ ብዙ ነገሮችን እኔ በበኩሌ እኔ በራሴ እየተማርኩ ነው ማለት ነው። እናንተም ትማራላችሁ ብዬ ተስፋ አለኝ ማለት ነው። እና ኪራና ጽናት እንግዲህ ከተጋቡ ወይንም ደግሞ ቀለበት አድርገው ተተጋቡ በጣም ነው ደስ የሚለን። ከዛ ተተጋቡ በኋላ ደግሞ ልጅ መውለድ አለ፣ ልጅ እንጠብቃለን ማለት ነው። ግን አሁን አብረው ስለሚያድሩ እርግጠኛ ነኝ እኔ ልጅ የምታረግዝ ይመስለኛል ማለት አብረው ስለሚተኙ ያው ከሳምንት በላይ እንዴ የሳምንት ፍቅር ምንድን ነው ያለው? ኤክስፓየርድ ያደርጋል አለም እንዴ አቶ ኪራ? አንድ የሳምንት ፍቅር ኤክስፓየር እንዴት ያደርጋል? ከአንጀት ካፈቀሩ ባይገዱ እንደሚባለው እንዴ በምን ነገር ፍቅር እስከ ዘላለም እስከ ሞት ድረስ ነው። ለምን የሳምንት ፍቅርማ የለውም። ስለዚህ ኪራ አንዳንድ ጊዜ ቀልዶቹ አይጠገቡም ማለት ነው። እንግዲህ ግራ ግብት ብሎታል ናሆሚ። እንግዲህ ሚስቱ ያው ታውቃላችሁ የልብ ህመምተኛ ናት እና እናቱ ደግሞ እና ቤተሰቦቹ ልጅ አልወለድህ እያሉት እንግዲህ በጣም አስቸግረውታል። እነሱ እንግዲህ እንዴት ብሎ እናቱን እንደሚያሳምናት እናቱ እውነቴን ነው የምላችሁ በጣም ነው ምጥላት ማለት ነው ከሚባለው በላይ። ይህንን ነገር ከሰማች ይህንን ሚስጥር ከሰማች እናቱ እንደው አይደለም እሷን ቀርቶ እሱንም ነው የምጠላው። ለምንድን ነው እሷ እንደዚህ ያለ በሽታ ያለባት? ለምንድን ነው ያገባሃት? እኔ እኮ የሌላ እፈልጋለሁ እኔ ልጅ እፈልጋለሁ ነው የምትለው። ተይው ነው የምትላት። እውነቴን ነው የምላችሁ ተይው፣ የልጅን ህይወት አታበላሸው፣ ተይው። ስለዚህ ጥፊ ነው የምትላት። እርግጠኛ ነኝ እንደዚህ ትትላት ደግሞ ተነስታ እንደምታሄድና እንደምትጠፋ ማለት ነው። ምሩ ታደርገዋለች፣ ያታደርገውም አይደል? ታደርገዋለች። እርግጠኛ ነኝ ጥላ ነው የምትጠፋው። ጽናትም ሁለቱም አንድ ናቸው። ጽናትን ያው እያለቃቀሰች ነበር፣ በጣም ደብሯት ነበረ። አሁን አይሆንም፣ አሁን አንወልድም፣ ቆይ እንትን ደግሞ ወይ ደግሞ የፈጣሪን ነገር ምን ይታወቃል፣ ወይ ደግሞ ሊሰጣትም ይችላለች። እሱ አይሰጠኝም፣ እነሱ አይሰጠንም፣ ልጅ መውለድ አልችልም እያለች
ስታዝን ምናልባት ደግሞ ሊሰጣት ይችላል። እሱ ምን ይታወቃል። ያው ድራማ ነው። እንዴት እንደዚህ ያለሽ እንዳትሉ ደግሞ ግን ያው እነሱ እውነት አድርገው ስለመጡት እኛም ደግሞ ስለ እውነት ነው